ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ከዚህ ላይ እንደምታዩቸው በአማርኛ ጽሑፍ የተጻፉ አሉ። ምን ይላሉ? የኔ ቆንጆ፣ የኔ ማር፣ የኔ ፍቅር፣ የኔ ህይወት፣ የኔ እመቤት፣ የኔ አዲስ ህይወት፣ የኔ ጉልበት ይላሉ ማለት ነው። በዚህ በኩል ደግሞ እንደምታያቸው በእንግሊዘኛ አማርኛ የተጻፉ ማለት ነው። የኔ ቆንጆ የኔ ማር እንደማለት ነው። በዚህኛው በኩል ደግሞ እንግሊዘኛ ቀጥተኛ እንግሊዘኛ ፍቺው ማለት ነው ማይ ቢዩቲፉል፣ ማይ ሃኒ፣ ማይ ሎቭ እየተባለ ተጽፈዋል ማለት ነው። ስለዚህ በዛሬው ቪዲዮአችን እነዚህን አንድ ባንድ የምናይ ይሆናል ማለት ነው። ይህ ቪዲዮ ለመጀመሪያ ጊዜ ለየት ያለ ጽሁፎች የፍቅር ቃላቶችን ተጠቅመን የምንጽፈው እንደማለት ነው ማለት ነው። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እያስተማርን እንገኛለን። ስለዚህ እርስዎን ወይም ልጆን ለማስተማር ፈልገዋል? እንግዲያውስ በማንኛውም ሰዓት በማንኛውም ጊዜ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ወይም ሀይ ብትሉን ታገኙናላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እሄዳለሁ። ተከታተሉ። እሺ ወደ ትምህርቱ ስመጣ እስኪ የኔ ቆንጆ ይላል። የኔ ቆንጆ አንድ ባንዱን እየጻፍን ስለምናይ ተከታተሉ። ይህ ምን ይላል? የኔ ቆንጆ ይላል። የኔ ቆንጆ የሚለውን የኔ ለማለት ዋይ ኢ ኤን ኢ መሆን አለበት። ቆንጆ ለማለት ደግሞ ኬኦ ኤን ጄ ኦ መሆን አለበት። ቆንጆ ለማለት ይህ አማርኛው ነው። ይህኛው በእንግሊዘኛ አማርኛ ነው። አሁን ደግሞ እንግሊዘኛውን እንጽፋለን ማለት ነው። እንግሊዘኛው ምንድን ነው የምንለው? ማይ ቢዩቲፉል እንላለን። ማይ ቢዩቲፉል ብለን እንገልጻለን ማለት ነው። ተከታተሉኝ እስኪ ተከታተሉኝ። እሺ ወደዚህኛው ስንመጣ ይህ ምንድን ነው የሚለው? የኔ ማለት ነው። ይህኛውስ የኔ ይሆናል። ይህኛውስ ማይ ይሆናል ማለት ነው። ኦኬ ይህኛውስ ቆንጆ ይላል። ቆንጆ ይህኛውም ቆንጆ እንግሊዘኛ በአማርኛው ቆንጆ ማለት በእንግሊዘኛ ቢዩቲፉል። ሶ በዚህ መሰረት የኔ ቆንጆ ለማለት የኔ ቆንጆ እንግሊዘኛ በአማርኛው ቀጥተኛ እንግሊዘኛ ደግሞ ማይ ቢዩቲፉል ትላላችሁ ማለት ነው። ማይ ቢዩቲፉል ብላችሁ ትገልጻላችሁ ማለት ነው። ስለዚህ ሁሉንም አንድ ባንድ በዚህ አይነት መንገድ የምናይ ይሆናል። ከእናንተ የሚጠበቀው መከታተል ነው። ተከታተሉ። ኦኬ ወደ ቀጣዩ ሊድላችሁ። አሁን ለምሳሌ ከዚህ ላይ አሁን እየሄደ ነው። የኔ ማር ይላል። ይህ ምንድን ነው የሚለው? የኔ ማር በአማርኛ የኔ ማር ብለን ጻፍነን። ኦኬ አሁን የኔ ማር የሚለውን በእንግሊዝኛ አማርኛ እንጽፈዋለን። የኔ ማር ለሚለው ደግሞ ኤምኤ አር ይሆናል ማለት ነው። በእንግሊዝኛ ደግሞ ስንጽፈው የኔ ማር ብለን በእንግሊዝኛ ስንጽፈው ማይ ሃኒ ብለን እንጽፋለን ማለት የኔ ማር እንደማለት ማይ ሃኒ። ኦኬ ለምሳሌ የኔ ማር ማይ ሃኒ ብለን እንጽፋለን ማለት ነው። ስለዚህ የኔ ማለት የኔ ነው፣ ማይ ማለት ነው። ማር ማለት ደግሞ ማረዝ ላይ ይላል በእንግሊዝኛ አማርኛ። ሆኒ ማለት ደግሞ እንግሊዘኛው ነው ማለት ነው። ኦኬ እንግሊዘኛው ነው ማለት ነው። ተከታተሉ። ስለዚህ የኔ ማር ማይ ሆኒ ብለን እንጠቅሳለን ማለት ነው። ወደ ቀጣዩ ልድላችሁ። ተከታተሉ። ወደዚህኛው ስመጣላችሁ የኔ ምን ይላል? የኔ ፍቅር ይላል። የኔ ፍቅር። ኦኬ ይሄኛው የኔ ፍቅር ነው የሚለው የኔ ፍቅር። ስለዚህ የኔ ይሄኛው የኔ ከዚያ ፍቅር ማለት ደግሞ ከዚህ ላይ ይሆናል ማለት ፍቅር። ኦኬ የኔ ፍቅር። ስለዚህ የኔ ለማለት ማይ ነው በእንግሊዘኛው። ማይ ፍቅር ለማለት ደግሞ ሎቭ ይሆናል ማለት ነው። ስለዚህ ይህን ሁሉም በብዛት ታውቁታላችሁ። እሺ ከዚህ ላይ ምን ይላል? የኔ ነው የሚለው አይደል? የኔ ከዚህ ላይ ደግሞ ፍቅር ነው የሚለው። ኦኬ የኔ ፍቅር። ስለዚህ ከዚህ ላይ በእንግሊዝኛ አማርኛ ስንጽፈው የኔ ፍቅር ይላል ማለት ነው። የኔ ፍቅር። ስለዚህ የኔ ለማለት ዋይ ኢ ኤን ኢ መሆን አለበት። ፍቅር ለማለት ደግሞ ኤፍ አይ ኬ አይ አር ይሆናል ማለት ነው። ሶ ቀጥታ እንግሊዝኛ ትርጉሙ ምን ሊሆን ይችላል?
ማይ ሎቭ ይሆናል ማለት ነው። ኦኬ ማይ ሎቭ ብለን እንጽፋለን ማለት ነው። ተከታተሉኝ። የኔ የኔ ማይ ማለት ነው። ፍቅር ማለት እንግሊዘኛ አማርኛው FIKIR ይሆናል። ፍቅር ይላል። እንግሊዘኛው ትርጉሙ ፍቅር ለሚለው ደግሞ ሎቭ ይሆናል ማለት ነው። ሶ በዚህ መሰረት የኔ ፍቅር የኔ ፍቅር ማይ ሎቭ ብላችሁ ትጽፋላችሁ ማለት ነው። ቤተሰቦች ወደ ቀጣዩ ሂድላችሁ ተከታተሉ። እሺ ወደዚህኛው ስመጣላችሁ ምን ይላል? የኔ ምን ይላል? የኔ ህይወት ይላል። ኦኬ የኔ ህይወት በአማርኛው ማለት ነው። የኔ ህይወት ከሆነ በአማርኛው ከዚህ ላይ ልክ እንደነዚህኞች በአማርኛ አስቀምጥላችኋለሁ። በዚህ ላይ በኩል ደግሞ እንግሊዘኛ በአማርኛ፣ ከዚህ በኩል ደግሞ እንግሊዘኛውን ነው ማስቀምጥላችሁ ማለት ነው። ተከታተሉ። የኔ ህይወት ለሚለው የኔ ህይወት፣ ይሄኛው የኔ ህይወት ይላል። ይሄኛው ደግሞ ማይ ላይፍ ይሆናል ማለት ነው። ማይ ላይፍ። ኦኬ ተከታተሉኝ ተከታተሉኝ። የኔ የኔ ማይ ህይወት ህይወት ላይፍ። ኦኬ ላይፍ በዚህ አይነት መንገድ ይሄዳል ማለት ነው። ቤተሰቦች በዚህ አይነት መንገድ ትገልጹታላችሁ። የኔ ህይወት የኔ ህይወት ማይ ላይፍ። ስለዚህ የኔ ለማለት ይህኛው በእንግሊዝኛ አማርኛ ነው። ማይ ላይፍ የሚለው ደግሞ ቀጥተኛ እንግሊዝኛ ትርጉሙ ይሆናል ማለት ነው። ቤተሰቦች ወደ ቀጣዩ ልሂድላችሁ። እሺ ወደዚህኛው ስመጣላችሁ ደግሞ ምን ይላል? የኔ ነው የሚለው። አሁን እዚህ ላይ የኔ 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 ተከታታይ ናቸው። ስለዚህ የኔ እመቤት። ኦኬ የኔ እመቤት ነው የሚለው ይሄኛው አማርኛው ማለት ነው። የኔ እመቤት ይሄኛው ምን ነበር የሚለው? የኔ ህይወት ነበር የሚለው። ኦኬ እየተቀያየሩት ያሉት እነዚህኞች ናቸው። ስለዚህ የኔ ለሚለው ለራሱ ከዚህ ላይ አይቀያየርም። ልዩነታቸው ከዚህ ላይ ነው የሚፈጠረው ማለት። ይሄ ምን ይላል? እመቤት ይላል። የኔ እመቤት። ሶ የኔ እመቤት ለማለት ፈልጉ ምን ለማለት ትችላላችሁ? ማይ ሌዲ ማለት ትችላላችሁ። ማይ ሌዲ ማለት ትችላላችሁ ማለት ነው። ተከታተሉ እስቲ። የኔ የኔ ማይ ማለት ነው እመቤት እመቤት ሌዲ ይሆናል ማለት ነው። ሌዲ ኦኬ ሌዲ ማለት ትችላላችሁ። የኔ እመቤት የኔ እመቤት ማይ ሌዲ ትላላችሁ ማለት ነው። ኦኬ ቤተሰቦች ይሄኛው ምን ነበር የሚለው? የኔ ህይወት የኔ ህይወት ይሆናል። ማይ ላይፍ ብላችሁ ትናገራላችሁ። ይሄኛውስ የኔ ፍቅር የኔ ፍቅር ማይ ሎቭ ብላችሁ ትናገራላችሁ ማለት ነው። የኔ ማር የኔ ማር ይሆናል። ማይ ሆኒ ይሆናል ማለት ነው። ይሄኛውስ የኔ ቆንጆ የኔ ቆንጆ ማይ ቢዩቲፉል ብላችሁ ትገልጻላችሁ ማለት ነው። በዚህ አይነት መንገድ ወደ ቀጣዩ ልሄድላችሁ። ተከታተሉኝ ተከታተሉኝ። ኦኬ ወደዚህኛው ስመጣላችሁ ምን ይላል? የኔ ነው የሚለው። የኔ አዲስ የኔ አዲስ ህይወት የኔ አዲስ ህይወት ነው የሚለው። የኔ አዲስ ህይወት እንላለን። የኔ አዲስ ህይወት በአማርኛ ማለት ነው። እንግሊዘኛው በአማርኛው ሲሆን ደግሞ የኔ የኔ ምን ይሆናል? የኔ አዲስ 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 ህይወት 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 ይሆናል ማለት ነው። ህይወት ብለን እንጽፋለን። ኦኬ የኔ አዲስ ህይወት ብለን እንገልጻለን ማለት ነው። ወደዚህኛው ስመጣላችሁ ደግሞ ወደዚህኛው ስመጣላችሁ ማይ ምን እንላለን? ማይ ኒው ላይፍ። ኦኬ ማይ ኒው ላይፍ ብላችሁ ትገልጻላችሁ ማለት ነው። ተከታተሉ። የኔ አዲስ ህይወት የኔ አዲስ ህይወት ማይ ኒው ላይፍ ብላችሁ ትገልጻላችሁ። የኔ አዲስ ህይወት የኔ አዲስ ህይወት ማይ ኒው ላይፍ። በቀላል መንገድ በዚህ አይነት መንገድ ራሳችሁን ማሳደግ ማዳበር ትችላላችሁ ማለት ነው። ተከታተሉ። ወደ ቀጣዩ ልሄድላችሁ ነው። ተከታተሉ።
እሺ ወደዚህኛው ስመጣላችሁ ምን ይላል? የኔ ጉልበት ትላላችሁ አይደል? የኔ ጉልበት አበረታች እንደማለት ነው። የኔ ጉልበት አጠንካሪ አበረታታች እንደማለት ነው። ጉልበት የኔ ምንድን እንላለን? የኔ ጉልበት እንላለን። ጉልበት የኔ ጉልበት ይላል። የኔ ጉልበት ምን ማለት ነው? ማይ ስትሬንግዝ ትላላችሁ ማለት ነው። ስትሬንግዝ ማይ ስትሬንግዝ ተከታተሉኝ እስኪ። ኦኬ የኔ ጉልበት ይላል። የኔ ጉልበት ይላል። ማይ ስትሬንግዝ ይላል ማለት ነው። ኦኬ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። ተከታተሉኝ አንዴና ለመጨረሻ ጊዜ ከመጀመሪያው እስከ መጨረሻው እደግምላችኋለሁ። ይህ ምን ይላል? የኔ ቆንጆ፣ የኔ ቆንጆ ይላል በአማርኛ በእንግሊዝኛው። እኛ ደግሞ እንግሊዝኛው ማይ ቢዩቲፉል ብላችሁ ትገልጻላችሁ ማለት ነው። ወደዚህኛው ስመጣ የኔ ማር ይላል። የኔ ማር ማለት አማርኛው ነው። የኔ ማር እንግሊዝኛ በአማርኛው ነው። ማይ ሆኒ ማለት ደግሞ የኔ ማር ማለት ነው። የኔ ማር። ኦኬ የኔ ፍቅር፣ የኔ ፍቅር፣ የኔ ፍቅር ማይ ሎቭ፣ የኔ ህይወት ማለት ነው። የኔ ህይወት ማይ ላይፍ። ኦኬ የኔ እመቤት፣ የኔ እመቤት፣ የኔ እመቤት፣ የኔ እመቤት ማይ ሌዲ። ኦኬ የኔ አዲስ ህይወት፣ የኔ አዲስ ህይወት፣ የኔ አዲስ ህይወት ማይ ኒው ላይፍ። ኦኬ ወደ ቀጣዩ ልሂድላችሁ። የኔ ጉልበት፣ የኔ ጉልበት ማይ ስትሬንግስ። ኦኬ በዚህ አይነት መንገድ በቀላል እንግሊዘኛ፣ አማርኛ፣ እንግሊዘኛ፣ አማርኛ ራሳችሁን ማሳደግ ትችላላችሁ። ዛሬ በብዛት የፍቅር ቃሎችን ነው የተማማርነው ማለት ነው። ስለዚህ በግል በግሩፕ መማር የምትፈልጉ ልጆች በማንኛውም ሰዓት ልታገኙን ልታናግሩን ትችላላችሁ ማለት ነው። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ